ኮብላይዋ ጋዜጠኛ ወቅታዊ ስሟ ነው። ከሁላችንም ቤት የማትጠፋ እስቲ ብቅ በይ የሚባልላት የብሔራዊ ቴሌቪዥን ጣቢያ ዜና አንባቢ ከ20 ጊዜ በላይ ከፕሬዝዳንቷ ጋር ወደ ተለያዩ ሀገራት አብራ በራለች። የሩፋኤል ሰፈሯ ልጅ አንበሳው መድሽ በሚኒ ሚዲያ ኮትኩቶ ያሳደጋት አዲስ አበባ መገናኛ ብዙሃን ኤጀንሲ የልጆች ፕሮግራም አዘጋጁ ሕፃን ስፒከር ተሸካሚዋ ሙዚቃ ወዳጅ የመንገድ ላይ ደናሽዋ ባለላደዋ ቀዋጭ ጭንቅ የማትወደዋ የሰፈራው አድባር የኢቲቪ3 የማሪ የሕፃናት ስጦ ውድድር ከነልጅነት መልኳ ትዝታችን ሆኖ አስቀርቶታል። ከድራማውና ከስነ ጽሑፉም ጎራ ብላለች። ብቻ ማይክ ያን የማይለያትም የሙዚክ ሜዲያዋ ታዳጊዋ መቅዲ 2005 ዓ.ም ኢቲቪን ከተቀላቀሉት መካከል ነች። እሷ በኤፍኤም 97.1 እጇን አሟሽታለች። ጎበዝ ገጣሚ ነበር ይችላል። የወቅቱ ባልደረባ ጋዜጠኛ ስንታየው ብዙነህ ወደ መዝናኛዋ ብቅ ብላ በርካቶች ኢቲቪን በለቀቁበት ወቅት ለብቻዋ የእሁድ መዝናኛ ፊት አውራሪ ነበረች። በጥበብ ሥራዎቿ የባሉ ግርማን ከአድማስ ባሻገር በባለሙያዎች አስተንትናለች። አሪቡም መለያዋም ነበር። ሰላምታ ስጣጧ ዛሬም ይታወሳል። ውበታችን ፕሮግራም አያሌ የሀገራችን ቱባ ባሎችን ገልጣልናለች። በሸዴ እስክታዋ ትውስ ይለናል። የአገሬው መልክዓ ምድር ከብዷት እንዳገቱን ስትወጣ ተደግፋ ቁልቁል ስትወርድ ፈገግ ብለንባታል። ከሲዳማ ለኤምቦሊና ብላ ከባህላዊ ምግቧ አስቀምሳናለች። ባላገሩ ይወዳታል። አታሞ ወንደላ ቂዳንግረኛ ውስጥ ያለው ስኖ ወደ ምድሮ ዜና ክፍል ጎራ ብላ ተመጭቷት ዘልቃበታለች። ከኢቲቪ አይረስ የወጣት ዜና አንባቢዎች መካከልም ነች መቅዲ። በርካታ ሰበር ዜናዎችን ያበሰረችን በራስ መተማመኗ የሚደንቅ በኃላፊነት ቦታዎች ጭምር የሰራች በትምህርት ራሷን ያበቃች ጉምቱ ጋዜጠኛ በካሜራ ፊት የማትጠፋ ጎበዝም ሪፖርተር ጭምር ህዳሴ ማስታወሻዋ ነው። ኮምፒውተር የማይለያት አንዳች ጽፋ ለአንዳች የምትጣደፍ የጠቅላይ ሚኒስትር ጽሕፈት ቤት መድረኮች የእግሯን አሻራ ጠንቅቆ ያውቁታል። አንበሲት ቤተ መንግሥት ከና አንበሳ ትታያለች። ከፕሬዝዳንት ሳህለወርቅ ዘውዴ ጋር የተያያዙ ዜናዎች በእሷ ቢዘገቡ እሳቸውም ደስ ይላቸዋል። ፕሬዝዳንቷ ከኢቲቪ የተዋሷት ብርቱ ሴት ከርዕሰ ብሔራዋ ጋር በርካታ ሀገራት ዞራ መረጃዎችን አድርሳናለች። የመሪዎች በዓለ ሲመት ለእሷ ብቻ የተዘጋጀ ይመስል ነበር። ከሳቸው ስር የማጠፋ ቀረቤቷም የቤተሰብ የሙያ አጋሯ ባለቤቷ ሶል በጋራ ሆነን እየተረዳዳን በአዲፍ ቶክሾን መጣለን በቅርቡ ይጠብቁም ብሎ ነበር። ሰሞኑን በቤታቸው በነበረን መስተንግዶ የበዛበት ቆይታ እሷም ህልሜ ገና ሩቅ ነው አለችኝ። ከፌስቡክ መንደር የሚወራ ግን ሌላ ነው። ይህን እንደሰማው ባለቤቷ ጋር ደወልኩ። ምን ተፈጠረ ያልኩት ስለ ልጆቹ እናት ደስ የማይል ድምፅ ሰማው። ብቻ ያቺ ጸባየ ሰናይ ብሎ በሰርጉ ላይ ያዜመላት ውቧ ፍልቅልቅ ዛሬ ወዴት ራቀች? ለስክስታ የማትቻለዋ መቅዲ ከልጇ ጋር ቀድማ እንባ ያቀረች የምትመስል ፕሬዝዳንቷ ከኢቲቪ የተዋሷት ጉምቷ ጋዜጠኛ ለምን እንደወጣች ቀረች? ኮበለለች የሚል ስም ቅጽል ስሟ የሆነ አንዳንዶቹ ስለምንስ እሳያበጀሽ የኛ ልጅ ያሏት ከ20 በላይ ሀገራትን ከፕሬዝዳንቷ ጋር ተጉዛለች። ውቧ ፓሪስ አላስቀረቻትም። ሌላ የቱም ሀገር ልቦን አላሸፈተውም። ከአሜሪካዋ ቺካጎ በቀር የደመቀችበት የቲቪ ስቱዲዮ ይናፍቃት ይሆን ወይስ ተገላገለችው? ከቀናት በፊት መቅዲ ከነ ቤተሰቦቿ በደስታ በሽርጉድ በቤቷ ስትቀበለን በሀገሬው ቲቪ ብዙ ነገሮችን ካወጋን ከቀናት በኋላ ይህም ሆነ። ብቻ መቅዲ ነጩን የባህል አልባሳት ለብሳ እጇን ባጌጯ ላይ ጭና አንዳች አሰበች እና ማረገችው። አውሮፕላን ውስጥ ሆና ለፍቅሯ የስንብት ደብዳቤ ጻፈችለት ይመስላል። ደህናውን ፍቅር የሚመስል በዓይነ ሥጋ እስክንገናኝ ድረስ ልጆቼን አደራ ያንተ መቅዲ የሚል ጽሑፍ ከግርጌ ያለበት ይመስላል። ልጆቿ ግን ደጅ ደጁን ማየታቸው ይቀር ይሆን? ፍለጋስ ወጥቶ ቢሆን? አሁን ኃላፊነቱ እናትም አባትም ሆኖ የማሳደጉ ግዴታ ለአባት ተሰጠ። እናት ድፍን 3 ዓመታት የልጆቿ ጠረን እንደራቃት ቀረች። ጊዜ ዳኛዋ ፈቅዶ እናት ፍቅሯንና ልጆቿን ልታገኝ ቤቷን አማሙቃ ጭሷን አጫጭሳ አበባዋን ታቅፋ ደጅ ደጁን ማየት ጀመረች። ዛሬ በአካል ሲገናኙ ስሜቱ ልዩ ነበር። የእናትና ልጅ ጥልቅ ናፍቆት በአበባ ስጦታ የታጀበ የናፍቆት ለቅሶ። ብቻ ጊዜው ሲፈቅድ ይሄ ሆነ። ኮብላይዋ ጋዜጠኛ መቅደስ ጥላሁን